ገንዘብ ሰዎችን ይለውጣል ይባላል። ነገር ግን አንዳንድ ሰዎች ገንዘብን ብቻ ሳይሆን ዓለምንም ቀይረዋል። ሰላም የግሎብ ቲፕስ ውድ ተከታታዮቻችን እንዴት ናችሁልኝ? ዛሬ የዓለማችን 5 የሀብት ማማ ላይ ያሉ ሰዎችን አስደናቂ ታሪካቸውን እንመለከታለን። እንደምትወዱት ስለማልጠራጠር ቪዲዮው ብዙ ሰዎች ጋር እንዲደርስ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፍ አድርጉልኝ። ወደ ቪዲዮ። አምስተኛ በርናርድ አርኖልት። በዓለም ላይ በጣም ውድ የሆኑ ቦርሳዎች፣ ልብሶች፣ ሽቶችና የቅንጦት ዕቃዎች ከየት ይመጣሉ? ከነዚህ ብራንዶች በስተጀርባ ያለው ፈረንሳዊ ነጋዴ ማን ነው? ይህ ሰው በርናርድ አርኖልት ይባላል። በርናርድ አርኖልት በ1949 በሩቤክስ የተወለደ ሲሆን አባቱ የግንባታ ኩባንያ ባለቤት ነበሩ። በልጅነቱ ከሌሎች ልጆች የሚለየው ነገር ቁጥሮችንና ንግድን መውደዱ ነበር። ከዛም የዩኒቨርሲቲ ትምህርቱ በፈረንሳይ ካሉ በጣም ታዋቂ ኢንጂነሪንግ ትምህርት ቤቶች መካከል በኤኮል ፖሊቴክኒክ አጠናቀቀ። በፍጥነትም በአባቱ ኩባንያ መስራት ጀምሮ የኩባንያውን ዋና ውሳኔዎችን መውሰድ ጀመረ። በ1970ዎቹ መጨረሻ ላይ አርኖልት አንድ ሐሳብ አመጣ። የግንባታ ንግድ ያለፈው ነው፣ ለወደፊቱ ግን የቅንጦትና የብራንድ ስራዎች ስኬታማ ናቸው ብሎ አሰበ። ይህ በዚያ ጊዜ በጣም አደገኛ ውሳኔ ነበር። ነገር ግን እሱ የወደፊቱን ገበያ ቀድሞ አይቶት ነበርና የመጀመሪያውን ትልቁ እርምጃ ጀመረ። በ1984 ችግር ውስጥ የነበረውን ባውሳክ ሴንት ፍሬዝን ገዛ። በዚህ ኩባንያ ውስጥም አንድ አስደናቂ ብራንድ ነበር፣ ክርስቲያን ዲዮር። ሌሎችን ንግድ ሸጠ፣ ዲዮርን ግን አስቀርቶት ነበር። ብዙዎች ይህ ውሳኔ ባይረዱትም ከጥቂት ዓመታት በኋላ ግን ይህ ውሳኔ በቢሊዮኖች ዶላር የሚቆጠር ስኬት ሆነ። በ1989 ላይም ኤልቪኤምኤች ከተቋቋመ በኋላ ዋና ኃላፊ ሆነ። በዚያ ጊዜ ኤልቪኤምኤች በቅንጦት ገበያ ውስጥ እያደገ ነበር። ኤልቪኤምኤች በሱ መሪነት ብዙ ታዋቂ ብራንዶችን አካተተ። ከነዚህም መካከል ሉዊስ ቪቶን፣ ክርስቲያን ዲዮር፣ ፈንዲ፣ ቡልጋሪ እና ሌሎች ከ70 በላይ የቅንጦት ብራንዶችን ዛሬ ላይ ያስተዳድራል። በርናርድ አርኖልት በ2023 እና 2024 በአንዳንድ ወቅቶች የኤልቪኤምኤች አክሲዮን ዋጋ በመጨመሩ ምክንያት በዓለም የሀብታሞች ዝርዝር ላይ ወደ አንደኛነት ደርሶ ነበር። ልጆቹም በኩባንያው ውስጥ የተለያዩ የአመራር ኃላፊነቶችን ይሰራሉ። ይህም ኩባንያው ለብዙ ዓመታት እንዲቀጥል የሚያደርግ እጅግ አስደናቂና አስተማማኝ እቅድ ነው። አራተኛ በ11 ዓመቱ የመጀመሪያውን አክሲዮን፣ በ14 ዓመቱ ከራሱ በሰበሰበው ገንዘብ የእርሻ መሬት፣ ዛሬ ላይ ደግሞ በዓለም ላይ ካሉ በጣም ሀብታምና የተከበሩ ባለሀብቶች ውስጥ አንዱ የሆነው ዋረን ባፌት። ዋረን ባፌት በ1930 በኦማሃ ተወለደ። አባቱ የአክሲዮን ነጋዴ በኋላም የፖለቲካው ሰው ነበሩ። ከልጅነቱ ጀምሮ ገንዘብ እንዴት ማግኘትና ማብዛት እንዳለበት ጠንቅቆ ነበር የሚያውቀው። የመጀመሪያ ንግዱ 6 ዓመቱ ላይ የኮካ ኮላ ጠርሙሶችን ገዝቶ በመሸጥ ትርፍ ማግኘት፣ ማስቲካና መጽሔቶችን ከቤት ቤት እየተዘዋወረ መሸጥ ነበር። ለሱ ንግድ ጨዋታ ሳይሆን የህይወቱ አንድ አካል ነበር። 11 ዓመት ሲሞላው የመጀመሪያውን አክሲዮን ገዛ። ነገር ግን እንዳሰበው አልሆነም። ከገዛ በኋላ ዋጋው በጣም ወረደ። እሱ ግን ትንሽ እስኪጨምር ጠበቀና ሸጠው። በዚህም ኢንቨስትመንት ትዕግስት እንደሚፈልግ ተረዳ። በ13 ዓመቱ የጋዜጣ መሸጥ ስራዎችን ሰራ። ከዚህና ከሌሎች ባገኘው ገንዘብም በ14 ዓመቱ የእርሻ መሬትን መግዛት ቻለ። ትምህርቱንም በኮሎምቢያ ቢዝነስ ስኩል እንደተማረ ታዋቂውን ባለሀብት ቤንጃሚን ግርሃምን አግኝቶ ስለ ቫልዩ ኢንቨስቲንግ ተማረ። ቫልዩ ኢንቨስቲንግ ጥሩ ኩባንያዎች በተመጣጣኝ ዋጋ ገዝቶ ለረጅም ጊዜ መያዝ ማለት ነው። በዚህ መሰረት በ1965 ባፌት የተቸገረ የጨርቃጨርቅ ኩባንያን ተቆጣጥሮ ቀስ በቀስ የጨርቃጨርቅ ንግዱን በመተው በሌሎች ጠንካራ ጉዳዮች ላይ ኢንቨስት ማድረግ ጀመረ። ባፌት እንደ ኮካ ኮላ፣ አፕል እና አሜሪካን ኤክስፕሬስ ያሉ ታዋቂ ኩባንያዎችን ይዟቸው ቆይቷል። በ2006 ዋረን ባፌት ከሀብቱ ትልቅ ክፍል ለበጎ አድራጎት እንደሚውል ካስታወቀ በኋላ በ2010 ከቢል ጌትስ እና ከመሊንዳ ፍሬንች ጌትስ ጋር ጊቪንግ ፕለጅ የተባለ ተነሳሽነትን አስጀምሯል። ዛሬ ላይ ዋረን ባፌት ከሀብቱ በተጨማሪ በትዕግስቱ፣ በቀላል አኗኗሩ፣ በጥበቡና በልግስናው የሚታወቅ ቢሊዮነር ነው። ወደ ሶስተኛው ከማለፌ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሶስተኛ በአንድ ቀን ውስጥ በዓለም ዙሪያ ከ3 ቢሊዮን በላይ ሰዎች የሚጠቀሙበትን ማህበራዊ መድረክ ፈጥሯል። ይህ ከዓመታት በፊት ህልም የሚመስል ነገር ወደ እውነት የለወጠው ወጣት ማርክ ዙከርበርግ
ማርክ በ1984 በዋይት ፕሌንስ ሐኪም ከሆኑ ወላጆቹ ተወለደ። ከልጅነቱ ጀምሮም በኮምፒውተርና በፕሮግራሚንግ ፍቅር የተለከፈ ሲሆን 10 ዓመት ሲሞላው በተገዛለት ኮምፒውተር ነበር ፕሮግራሙን መጻፍ የጀመረው። የመጀመሪያው ፕሮግራሙም 12 ዓመት ሲሞላው የአባቱን ክሊኒክ ከቤታቸው ጋር በመልእክት እንዲገናኝ የሚያስችል ሲሆን ዙግኔት ብሎ ሰየመው። በ2002 ሃርቫርድ ዩኒቨርሲቲ በገባበት ጊዜ በፕሮግራሚንግ ችሎታው ፈጣን በመሆኑ በትምህርት ቤቱ የፕሮግራሚንግ ጠቢብ እስከመባል በቃ። ማርክ ድረገጽ መገንባት እንደሚችል ያሳየው ደግሞ ፌስማሽ የተባለው በሰዓታት ውስጥ የገነባው ድረገጽ ነበር። አንድ ቀን 2004 ላይ ማርክና ጓደኞቹ ዘፌስቡክ ወይም የአሁኑን ፌስቡክ የተባለውን ድረገጽ ጀመሩ። መጀመሪያ ላይ ተጠቃሚዎቹ የሃርቫርድ ተማሪዎች ብቻ ሲሆኑ በጥቂት ሳምንታት ውስጥ ግን ወደ ሌሎች ዩኒቨርሲቲዎች በፍጥነት ተስፋፋ። የዚህ ጊዜ ነበር ማርክ አንድ ትልቅ ነገር እየፈጠረ እንዳለ የተረዳው። በዚህም ትምህርቱን ትቶ ሙሉ ጊዜውን ፌስቡክ ላይ ማዋል ጀመረ። ነገር ግን በዚህ ጊዜ ፌስቡክ እያደገ ሲሄድ አንዳንድ የሃርቫርድ ተማሪዎች ሐሳቡ የነሱም እንደነበር ክስ ያቀረቡ ቢሆንም ጉዳዩ ለብዙ ዓመታት ተነጋግረውበት በስምምነት ሊቋጭ ችሏል። ፌስቡክም ከዩኒቨርሲቲ አልፎ ለሁሉም ሰው ሲከፈት በዓለም ላይ ትልቁ የማህበራዊ ትስስር መድረክ ሆነ። ማርክም እድገቱን ሳያቆም በ2012 ኢንስታግራምን፣ በ2014 ደግሞ ዋትስአፕን ከገዛ በኋላ በ2021 ማርክ ዙከርበርግ የኩባንያው ስም ከፌስቡክ ወደ ሜታ እንደተቀየረ አስታወቀ። ይህ ውሳኔውም በኮንግረስ ችሎት ቀርቦ በሚገባ አስረድቷል። አሁን ላይ በሜታና በሌሎች ማርክ በዓለም ላይ ካሉት ቢሊዮነር ሰዎች መካከል አንዱ ነው። ሁለተኛ፣ ጄፍ ቤዞስ። በዛሬው ዓለም ማንኛውን ዕቃ በጥቂት ጠቅታዎች ማዘዝ የተለመደ ሆኗል። ይህን አቤት የጀመረው ግን አንድ ሰው ነው ቢባል ማን ያምናል? ይህ ሰው ጄፍ ቤዞስ ይባላል። ጄፍ በ1964 በአልቡከርኪ ተወለደ። ጄፍ ከልጅነቱ ጀምሮ ነገሮችን በጥልቀት የማወቅ ጉጉት ነበረው። ወደ አያቶቹ ሲሄድም የተበላሹ ማሽኖች እንዴት እንደሚጠገኑ ያስተምሩት ነበር። በትምህርት ቤት ህይወቱም ጄፍ በፕሪንስቶን ዩኒቨርሲቲ በኤሌክትሪክ ኢንጂነሪንግ እና በኮምፒውተር ሳይንስ ከተማረ በኋላ በ30 ዓመቱ የፋይናንስ ኩባንያ ሰራተኛና የከፍተኛ ደሞዝ ተከፋይ ነበር። ነገር ግን አንድ ቀን በ1994 የኢንተርኔት አጠቃቀም ከ2000% በላይ እያደገ መሆኑን ካነበበ በኋላ ለሱ ትልቅ እድል እንደሆነ በማሰብ ስራውን ተወ። ብዙ ሰዎች እብድ ነው ቢሉትም እሱ ግን 80 ዓመት ሲሆነኝ ይህን እድል ስላልሞከርኩ መጸጸት አልፈልግም አለ። በመቀጠልም ከባለቤቱ ጋር ወደ ሲያትል ተጓዘ። እዚህ ላይ ነው የአማዞን ታሪክ ሀብሎ የተጀመረው። በ1994 መጨረሻ ጄፍ በሲያትል ትንሽ ቤት ተከራይቶ ጥቂት ኮምፒውተሮች፣ ጠረጴዛዎችና ጥቂት ሰራተኞችን ይዞ ይህን የዓለም ግብይት ታሪክ የሚቀይር ኩባንያን ጀመረ። በኢንተርኔት ብዙ ዕቃዎችን መሸጥ ይቻላል ብሎ ቢያምንም ከምን እንደሚጀምር አላወቀም ነበር። በመጨረሻም 20 ምርቶችን ካጠና በኋላ መጽሐፍት ለመሸጥ ወሰነ። መጽሐፍትን የመረጠበት ምክንያት በዓለም ላይ በሚሊዮኖች የሚቆጠሩ ርዕሶች ስላሉ በአንድ መደብር ማስቀመጥ አይቻልም፣ ኢንተርኔት ግን ያንን ሊያስችል ይችላል በሚል ነበር። አማዞን ድረገጹም ሲከፈት በቢሮ ውስጥ አንድ ደውል ተቀምጦ ነበር። ይህም ትዕዛዝ በመጣ ቁጥር የሚጮህ ነው። እናንተም ሰብስክራይብ ያደረጋችሁ የደውሏን ምልክት መጫን እንዳትረሱ። ወደ ጄፍ ስንመለስ ከጥቂት ሳምንታት በኋላ ትዕዛዙ ከመብዛቱ የተነሳ ደውሉ ሁልጊዜ ስለሚጮህ ሰራተኞቹ ደውሉን አጠፉት። በመጀመሪያዎቹ ዓመታት ትርፍ ባለማሳየቱ ምክንያት ከመጽሐፍ ውጪ ሌሎች ምርቶችን መሸጥ መፍትሄ ሆነ። ስኬታማም ነበር። ቀጥሎም ከልጅነቱ ጀምሮ የሚመኘውን የጠፈር ስራ ለመስራት በ2000 ብሉ ኦሪጅንን አቋቋመ። አማዞን እያደገ ሲሄድ የጄፍ ሀብትም ከፍ ያለ የመጣ ሲሆን በ2021 ከዋና ስራ አስፈጻሚነት ስልጣን ለቆ ትኩረቱን በአዳዲስ ንግዶችና በልግስና ስራዎች ላይ እያደረገ ያለ ባለ ሀብት ነው። አንደኛ፣ ኤሎን መስክ። ኤሎን መስክ መሐንዲስ ከሆነው አባቱና ሞዴል እንዲሁም የምግብ ባለሙያ ከነበረችው እናቱ በ1971 በፕሪቶሪያ ተወለደ። በውጭ ሲታይ ህይወቱ ጥሩ ቢመስልም በቤተሰቡ ውስጥ ግን ግጭት የዕለት ተዕለት ተግባራቸው ነበር። በዚህም ጫና ምክንያት ልጆች ሲጫወቱ እንኳን ኤለን በመጽሐፍት ዓለምን መደበቅ ነበር የሚመርጠው። ከዚህም የተነሳ ለመጽሐፍት ያለው ፍቅር የተለየ ነው። 12 ዓመቱ ላይም በራሱ ኮምፒውተርን ተምሮ ብላስታር የተባለ
ቀላል የኮምፒውተር ጨዋታን በመስራት $500 ሸጠው። ይህም አንድ ሐሳብ ወደ እውነተኛ ምርት መቀየር እንደሚቻል አስተማረው። ኤለን ስለ ትምህርት ቤት ህይወቱ ሲናገር በጣም የተገለለ፣ የሚጠላና የሚደበደብ ተማሪ እንደነበር ይገልጻል። በ1989 ኤሎን በ18 ዓመቱ ደቡብ አፍሪካን ትቶ ወደ ካናዳ ሄደ። በጊዜው የለመደውን ህይወት ትቶ መውጣት ቀላል ውሳኔ ባይሆንም ዓላማውና ህልሙን ለማሳካት ግን መወሰን ነበረበት። ካናዳ ሲደርስም የቅንጦት ህይወት አልነበረም። አንዳንድ ጊዜ በዘመዶቹ ቤት እየቆየ ለመኖር እስከ አደገኛ ቦይለር ማጽዳት ስራን ሰርቷል። ከጊዜያት በኋላም ኤሎን በኪንስ ዩኒቨርሲቲ ትምህርቱን ጀምሮ የነበረ ቢሆንም ከ2 ዓመታት በኋላ ግን ወደ ዩኒቨርሲቲ ኦፍ ፔንሲልቬኒያ በመዘዋወር በፊዚክስና በኢኮኖሚክስ ተመረቀ። ዶክትሬቱንም ለመማር በስታንፎርድ ዩኒቨርሲቲ ቢጀምርም 2 ቀን ብቻ ነበር ተምሮ ያቆመው። ለዚህም ምክንያቱ የኢንተርኔት ዘመን እየመጣ ስለሆነ በትምህርት ቤት ከመቀመጥ ይልቅ ኩባንያ መመስረት ይሻለኛል በሚል ነበር። በ1995 ከወንድሙ ጋር በመሆን ዚፕቱን በመመስረት ከ4 ዓመታት በኋላ በ$300 ሚሊዮን የሸጡት ሲሆን ኤሎንም ከዚህ ሽያጭ ውስጥ ወደ $22 ሚሊዮን ገደማ ስላገኘ ለብዙ ስራዎች ራሱን ማዘጋጀት ጀመረ። ከ2010 ጀምሮ የኤሎን ንግድ መስመሩን የያዘበት ሲሆን ቴስላ በዓለም ውስጥ ከሚገኙ ትልቅ የኤሌክትሪክ መኪና ኩባንያዎች መካከል አንዱ ሲሆን ስፔስ ኤክስ ደግሞ የግል የህዋን ጉዞ ቀየረ። ኤሎን መስክ በአርቲፊሻል ኢንተለጀንስ፣ በአእምሮ ኮምፒውተር ግንኙነትና በሌሎች አዳዲስ ቴክኖሎጂዎች ኢንቨስት እያደረገ ሲሆን በተለያዩ ጊዜያት አሁንንም ጨምሮ ኤሎን በዓለም ሀብታሞች ዝርዝር ላይ አንደኛ ደረጃ የሚገኝ ቢሊዮነር ነው። ለዛሬ የነበረን ቪዲዮ ይህንን ይመስላል። ቪዲዮውን እንደወደዳችሁት አልጠራጠርም። ስለተከታተላችሁኝ ያመሰገንኩ። ላይክ፣ ሼር፣ ሰብስክራይብ እንዲሁም በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ቸር ያገናኘን።